ቲክቶከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች። ለምሳሌ ሱራፌል ተካ ቀበቶ ሲገዛለት 17 ቪዲዮ ይለቃል። ፓንት ሲገዛለት፣ ፍሪጅ ሲከፍት፣ ፍሪጁን ሲዘጋው ያን የሚያደርገው የላይክ እና የፎሎ ጥማት ነው እንጂ እናቶችን ከጉልት ቢያነሳ እንደዛ ቪዲዮ ቢሰራ እናቶችን ማሳጣት ነው። አንተ አዶናይ እንዳይሰደብብህ አዶናይ እንዳይሰደብብህ ውስጥ ጥሩ ስሜት የሚሰማው ከሆነ ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ተከታታዮች ዛሬም እንደተለመደው ከሰሞኑ አነጋጋሪ በነበሩ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንግዲህ ከሰሞኑ ጆን ዳንኤል ብዙዎችን ያስቆጣ ድርጊት ፈጽሞ ነበር እና በዛ ጉዳይም ከአዶናይ ጋም ያለበትን ጥላቻ በግልጽ አውጥቷል እና በዚህ ጉዳይም አንድ ላይቭ ላይ ቁጭ ብሎ አዶናይን እየሰደበ የነበረ ሰው ግለሰብ ላይ በጣም ጊፍት ተሰጥ ነበር። እስቲ ቪዲዮውን አይተን እንምጣና ሐሳባችንን በደንብ እንሰጥበታለን። ለምሳሌ ሱራፌል ተካ ቀበቶ ሲገዛለት 17 ቪዲዮ ይለቃል። ፓንት ሲገዛለት፣ ፍሪጅ ሲከፍት፣ ፍሪጁን ሲዘጋው ያን የሚያደርገው የላይክ እና የፎሎ ጥማት ነው እንጂ እናቶችን ከጉልት ቢያነሳ እንደዛ ቪዲዮ ቢሰራ እናቶችን ማሳጣት ነው። ለዛ ያ ይደብረዋል። ግዴታ የሆነ አርቲስት ነው። ሁለተኛ ነገር ደግሞ ኢትዮጵያ ያለች ቲክቶከር ከጃኒ ጀምሮ ማን ያፈነሳል? ሁሉንም ጆን ዳንኤል እኔ ጃኒ ሲመጣ ለመጀመሪያ ጊዜ እኔ እና እሷ ገስት ላይ ተሰዳድበን እሱ ጥሩ መስራቱ ልክ ነው፣ ግን ደግሞ ያፈመሳቸው በአጠቃላይ እየሰራሰበ አብሮ ቪዲዮ እየሰራ ጆን ዳንኤል ነው። ጃኒ መጣ ሌላ ስላስ ሳረጋ ገስት ላይ ጆን ዳንኤል ነው። ታው ይሄ የጥላቻ ንግግር ነው እንጂ ከዚህ ጋር ምንም ያገናኘው ተዋት። እንደዚህ ጽፎ ሳይቀር ሪከርድ አድርጎ ቴሌግራም ላይ ሁሉ ደውሎ ተዋት ያለ እና አሁን ፎንቲ ብትለይ ሁሉ ሰው ማንም አይክደው። ግን አንዳንድ ጊዜ አሁን ያለውን ክብርና ያደረገላቸውን ነገር ግን እየረሱ ይመስለኛል። እሱን ነው ማስታወሰው። እኔ የማስታወስ ስራ ነው። አንቺ ዋላ ምን እያደረግሽ ነው? ለኔ ነው ኦኬ። ለሱ መስሉ ለኔ ባጭሩ ሁለቱን ምን ዌብሳይት ምንድን ነው? እንትና እኮ ጆን ዳንኤል እኮ ለብዙ ጊዜ ብዙ ነገሮችን ይሰራል ነው። በነገራችን ላይ ታብታብ አድርጉ። የአዶናይ ተከታዮች $50 በቅናሽ ንቃተ ህሊና ትምህርት ሰሞኑን እጀምራለሁ። እስከዛ ፎሎ አድርጉኝ። እንግዲህ ለእንደዚህ አይነት እኔ አሁን ይህንን ቻለንጅ የተለያዩ ስራ መስራት የሚችሉ እህቶቻችን በየትም ዓለም ላይ ኢትዮጵያ ሆኑ የትም ዓለም ላይ የትም ምድር ላይ የሆኑ ቲክታክ ላይ መጥተው ሚዲያ ላይ መስራት የሚችሉ እህቶቻችን ጆን ዳንኤል በነፃ ይህንን እንትን ካልሰራላቸው እኔና ጆን ዳንኤል እንጣላለን። የምን $100 በነፃ $100 አሁን $100 እንዳትበሉ የማዳም ቅመሞች። አንተ ማድረግ የራስን ድጋሚ የራስን ሰው የምትለው በነፃ እንዲሰራ ማድረግ ነው። በዚህ ልክ አንድ ሰው ላይ ዘምቶ ጆከር እኔ አሁን ቲክቶክ ላይ ቢያንስ ዓመት ከምናምን ቆይቻለሁ። 6 ወር ጠፋኝ። ተመልሼ ስመጣ ጆከር ነው የመጀመሪያ ቀን ላይ የገባው ቀን የመጣው። የት ጠፍተህ ነው አንተ ብሎ መጣ። በርታ ጠንክር ብሎ ፓንቴን ቡታታይን ሲሸጥ ቦርሳውን ሲሸጥ ያበረታታኝ ጆከር ነው። እናንተም ሰው እንዲያበረታታችሁ በምትሰሩት ስራ ታለንታችሁን ወይ በዳንስ ወይ በሙዚቃ ወይ በግጥም ነው እንጂ $100 ከፍላችሁ በአንድ ሳምንት በታምር ፌመስ አትሆኑ። በታምር እንደው በታምር እዩይ። እኔ ደግሞ ትንሽ አሁን እኮ $100 ይሄን ልጅ ገዝቶ ላይ እየገባል ሰው እየሰበሰበ አሁን ሰው ምሳሌ ብና ቪዲዮ እየሰራ አርቲስቶች ሳይቀሩ እየተሳደበ ነው አሉኝ። እና ምን ላድርግ መብቱ ነው ይሄድባቸው አልኩኝ። ነው አልተሳደብኩም። እውነት እኮ ነው ያወራሁት። ሱራፌል ተካ ጥርሱ ያለቀው በጫት ነው እንጂ ቤተክርስቲያን ሲቀድስ አይደለም፣ ሲዘምር አይደለም። አንደኛ ነገር እዩይ ሰው እንጂ እንደዛ እንግዲህ ምን አይነት ነገር እንደምናገር እንዴ መብቱ ነው ልበላቸው አይደለም። ጥርሱ ያለቀው ምናምን ማነው ሱራፌል ተካ ማለት በቃ ጥሩ የሚሰራ ሰው ማበረታታት እኛ ጋር ምን አርቲስት ነገር ሰው ነው ሸወዱት፣ ህዝቡን በሉት እንጂ የምን እንትን ምን አስተምረው መደባደብን የመፈረካከስን ለገንዘባቸው ሲል እንጂ ለኢትዮጵያ ማህበረሰብ እኮ አስበው አይደለም። በነገራችን ይህንን ነገር መታወቅ አለበት። እኔ በጣም ግራ የሚገባኝ እነዚህ አርቲስቶች ካረጁ በኋላ አሁን ያለው ትውልድ ግዴታ አለበት እንዴ ለእነሱ መኪና መግዛት?
ግዴታ የለብንም እኛ ወጣቶች እኮ ሲጀመር እሱ ማነው ግዛ ያለው ግን ማለት ነው በጣም ሩድ በሆነ ወይ ማለት ታውቃለህ የኛ ሶሳይቲ ያለውን ሩድ አጭም እንደዛ ስትሆን ገባ ትንሽ ሪስፖንዱን ሰው ስሜታዊ ምናምን እና ባላንስ አድርገህ ክሪቲሳይዝ ብታደርግ አሪፍ ነው ብላኪ ስማኝ እንግዲህ እኔ አሁን ኢትዮጵያ ውስጥ እነዚህ በፊልም ዘርፍ ምናምን በፊልም ዘርፍ ያሉ አርቲስቶችን ምንም መስሎ አይታዩም። ይሄ ልጅ ሆቴል ሴት ነው እንደሚያውቀው እንግዲህ ለእንደዚህ አይነት ሰው ጊፍት መስጠት ማለት በርታ ልክ ነው ማለት ነው። አብዛኛው ጊፍት ጋላሪውን የሞላው ጆን ዳንኤል ነው። ምን አገባኝ በፈለገበት መንገድ ቢወቅታቸው እንዴ ህዝብን እኮ ወጣትን ያበላሹ እነሱ ናቸው። ያው ከላይፋቸው ይሆናል እንደዚህ እኔ በጣም የምጠላባቸው ነገር ነው ማንነቴ በጣም ወዳለው ታውቃለሽ ያለ እኔ በጣም የራሴን ነገር ከማንም በላይ ነው ማድረግ የምፈልግም ከማንም በላይ ብዬ ነው የማስበው። ግን ማህበረሰብ እንደ ማህበረሰብ ሲሞት አንድ ቀን ወጥተው ማንም ጮሆልሽ ማንም ኢትዮጵያስ ያሉት እሺ ፈርተው ነው በውጭ ዓለም ያሉት አንድ ቀን ተናግረዋል። ኮሜዲ ምናምን የምትይ በአርት ዘርፍ ያለ ከአንድ ሰው ውጭ ከዘፋኝ ጀምሮ እራሱ ከአማራ ወጥተው ከዘፋኝ ጀምሮ ለማህበረሰቡ አንድ ማንም ወጥቶ ይጮህ አንተም ሙዝ ብለህ እሱ ነው በተከይድን ማለት ነው። በተለይ በአማራው ይግባለት ነው እኮ ነው የምልሽ እኔ እንዴ ከዚህ በላይ እኔ ምን አለ ምን ያደርግልኛል? ምን አባታቸው ሊሰሩልኝ? እንግዲህ በዚህ ልክ ላይቭ ላይ ቁጭ ብሎ ቡና እየጠጡ ሰውን እንደዚህ መሳደብ አግባብ ነው ብዬ አላስብም። ያው እሱ በእርግጥ ማንም ሲረዳ ራሱንም እያየ ነው እንጂ ለደግነቱ ብቻ አይደለም። ያንን አትሸወዱ እናንተ ቢሆን ሶሻል ሚዲያ ላይ መጥቶ ሲረዳ ደግ ነው ሩሩ ነው ለመባል ነው እንጂ የሆነ ኖሮት ደግ ሆኖ አይደለም። እና ብዙዎችም በዚህ ጉዳይ ላይ ሀሳባቸውን እየሰጡ ይገኛሉ። እስቲ ከዛ ውስጥም የተወሰኑትን ቪዲዮ አይተን እንደ ሀሳብ የሁለቱ ጸብ በጣም አሪፍ ነው ባይ እንደው ከልብ እውነት ከተጣሉ የሆነ ደስ የሚል ነገር ይፈጠራል ሚዲያው ላይ ብዬ አስባለሁ። የራሳቸው ፍክክር ያለው ነገር ይኖራል ብለህ ስለምታስብ አዎ ስድድብ የሌለበት እንዲህ ምናምን እሱ ሌላ ነገር ሲሰራ ይሄ ውሃ ሲያስቆፍር ያኛው ደግሞ ትራክተር ሲገዛ ምናምን አለ እንደዚህ አይነት ብሽሽቅ አንዱ እንደሃ ሲረዳ ይሄ ደግሞ ተናዱ ያንኛው እንደሃ ሲረዳ ይሄ ደስ ይላል። በዚህ መንገድ ቢሆን እንደዚህ አይነት ነገር እኛም ደስ ይለናል። እኔም ደግፈዋለሁ እኮ አሁን ኢነርጂ ይኖራቸዋል ገባ ያኛውም ጥሩ ነገር ያደርጋል ጥሩ ነገር ያደርጋል በመሃል ብዙ ህዝብ ይረዳል። አዶናይ ህዝቡን ቢጠይቅ ብዙ ብር ይሰጡታል። ይሄን ላረግ ነው ስጡ ይብል ያኛውም ይሄን ላረግ ነው ስጡ ይብል ደሃው ይረዳል። የሁለቱ ፉክክር ደሃው እንዲረዳ ያደርጋል ብዬ አስባለሁ። ግን ትንሽ እኮ ችግር የፈጠረው እኮ መሀል ላይ ያሉ ቀሚስ የለበሱ ወንዶች አሉ። እነሱ እንዴት ቀሚሳቸውን አስወልቀን ሶሪ እናስደርግላቸው ይሄ ነው ችግር እየፈጠረ ያለው። ይደብራል። መሀል ገብቶ ማሽቃበጡ ይደብራል። ግን የሁለቱ ፉክክር እንደዚህ በጎ አድራጎት በማድረግ የሚፎካከሩት ነገር በጣም ጸዴ ነው ብዬ ነው። አንተ አዶናይ እንዳይሰደብብህ አዶናይ እንዳይሰደብብህ ውስጥ ጥሩ ስሜት የሚሰማው ከሆነ ለአዶናይ ጥሩ የሆነ አመለካከት ካላችሁ በጣም ደስተኛ ከሆንክ ጥሩ አስተሳሰብ ካለ እኔ የአዶናይ ጓደኛ ነኝ፣ የልብ ጓደኛ ነኝ፣ በጣም እወደዋለሁ፣ ምንም ያገናኘን ነገር የለም ብለህ ካሰብክ እዛ ልጅ ጋር ሄደ ገስት ላይ ገብተህ ከዚህ በኋላ አዶናይ እንዳትሰድበው ብለህ ተናገር። ይሄንን ነው ማድረግ ያለበት። ይሄንን ስራ ሰጥቻለሁ። ሂድና አዶናይ በብዙ ሰዎች ተወዳጅነት ከዚህ በኋላ ከዚህ በለጠ እንዳትሰድበው ብለህ ንገረው። ይሄንን ቻሌንጅ ካረክ አንተ እውነትም ለአዶናይ ጥሩ ነገር አለ። ኤግዛክትሊ ይሄንን ነገር አንተ ሄደህ ካረክ ማለት ይሄን ነገር የማድረግ አቆሙ ካለ ሄደህ አድርገው። እኔ አንተ እጅግ በጣም በቃ ፎሎ ራሱ እንዲጨምርልህ ቀን በቀን እንደለፈልፍልሃል። ሌላኛው ደግሞ ከሰሞኑን የኤልሻዳይ ሰርግ ነበረ እና በዛ ላይ ጃኒ ቀጣይኛዋ መሆኗን አሳውቀውናል። እስቲ ቪዲዮን አይተን እንምጣ። ቀጣይ ላይ ጠብቁ ነው እንግዲህ በቅርቡ ጠብቁን እያሉ ነው ጃኒና አዶናይ።
ሌላኛው ደግሞ ከሰሞኑ አነጋጋሪ የነበረው ዩቲናስ በኢንስታግራም ስቶሪዋ ላይ አንድን ግለሰብ ፎቶ በመለጠፍ ዘርፎኝ ጠፍቷል አፋልጉኝ ብላለች። እስኪ ቪዲዮውን አይተን ቲክቶከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች በኢንስታግራም ገጿ ላይ። ይሄን ተከትሎ የህግ ባለሙያዎችን አናግረን ነበር። አንድን ግለሰብ ስልካችሁን ቢሰርቅባችሁ ተጠርጣሪውን መለጠፍ ይቻላል በማህበራዊ ሚዲያ? በኢትዮጵያ ህግ አይቻልም። በኢትዮጵያ ህግ መሰረት አንድን ግለሰብ ሌባ የማለት ስልጣን ያለው ፍርድ ቤት ነው። በተጨማሪም የተጠርጣሪን ፎቶግራፍ ደግሞ በማህበራዊ ሚዲያ የመለጠፍ ስልጣን ያለው ፖሊስና አፋልጉኝ ብሎ። ስለዚህ አንድ ግለሰብ ተነስቶ እከሌ ስልኬን ሰረቀኝ ወይም ደግሞ እንደዚህ ያደረገኝ ብሎ የዛን ሰው ፎቶግራፍ መለጠፍ በኢትዮጵያ የጥላቻ ንግግርና የሐሰት መረጃ ስርጭት አዋጅ ቁጥር 1185/2012 ሊያስከስስ እንደሚችል የህግ ባለሙያው ለዘሀበሻ ነግሯል። ይህ አዋጅ በሶሻል ሚዲያ ላይ የሚለቀቁ መረጃዎችን በጥብቅ ይቆጣጠራል። አንድን ሰው ያለ በቂ የህግ ማስረጃ ሌባ ብሎ መለጠፍ እንደ ሐሰት መረጃ ሊቆጠር ይችላል። ምንም እንኳን ስልኩ የተሰረቀው ከእርሶ ቢሆንም ህጉ ሌባ የመባል ወይም የማለት መብትን የሚሰጠው ለፍርድ ቤት ብቻ በመሆኑ እርሶን በግሎ የሚሰጡት ፍርድ በአዋጁ ሊያስቀጣውት ይችላል። እንደዚሁም ደግሞ በኮምፒውተር ወንጀል አዋጅ ቁጥር 958/2008 መሰረት አንድን ሰው ለማዋረድ ወይም ስሙን ለማጥፋት በማሰብ በኮምፒውተር ስርዓት አማካኝነት መረጃ ማሰራጨት ይከለክላል። የሌላውን ሰው ክብር ወይም ዝና የሚነካ ጽሑፍ፣ ምስል ወይም ሌላ መግለጫ በኮምፒውተር ስርዓት አማካኝነት አሰራጨ በሚለው አንቀጽ መሰረት ተጠያቂ ሊሆኑ ይችላሉ። በተጨማሪም የተጠርጣሪን ፎቶግራፍ እርሶ መልቀቆ ካለ ፖሊስና ፍርድ ቤት ትዕዛዝ ማስረጃ በማጥፋት ሂደት ላይ ሌላ የፖሊስ እንቅፋትን ይፈጥራል። በተለይም ተጠርጣሪው ግለሰብ ፍርድ ቤት በሚቀርብበት ሰዓት ላይ ከሳሽ ፎቶግራፊን ቀድሞ በማህበራዊ ሚዲያ ስለለጠፈብኝ መከላከያዎች ሁላ ተበላሽተዋል በሚል ሊከራከርበት ይችላል። እንዲሁም ተጠርጣሪው ግለሰብ በስም ማጥፋት ወንጀል እርሶን መልሶ ሊከሶትም ይችላል። በፍርድ ቤት ብዙ ጊዜ የሚያሸንፈው እውነት ሳይሆን ማስረጃ በመሆኑ እርሶ የለጠፉት ግለሰብ ራሱን ተከላክሎ ነፃ ቢሆን መልሶ ራስዎትን በስም ማጥፋትና የማህበራዊ ጫና ደረሰብኝ በሚል እርሶን ከፍተኛ የሆነ ካሳ ሊጠይቅዎት ይችላል። ስለዚህ ዋናውና ትልቁ መፍትሄ ተብሎ በህግ ባለሙያዎች የሚነገረው ነገር ስልኮ ከተሰረቀቦት፣ ንብረቶ ከተሰረቀ ያንን ግለሰብ ተጠርጣሪውን ግለሰብ በማህበራዊ ሚዲያ ላይ ፎቶግራፉን መለጠፍ ሳይሆን ለፖሊስ ማስረጃውን ወስዶ መስጠት፣ ክስ መመስረት ብቻ ነው ከእርሶ የሚጠበቀው። በማህበራዊ ሚዲያ ላይ ወጥቶ የራስን ፍርድ መስጠት ግን ጣጣው ብዙ ነው። እንግዲህ የዛሬው ቪዲዮችን ይሄንን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ። ደግሞ ወዳችኋለሁ። ላይክ ማድረጋችሁ እንዳትረሱ።